ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። የሸገር ካፌ የዚህ ጠረጴዛ ውይይታችን በሚውዚየም ሀሳብ ላይ ያተኩራል። እግረ መንገዱን የሀገራችንን ሚውዚየሞችም ይቃኛል። ለዚህ ውይይት የጋበዝነው የታሪክ ተመራማሪውን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አቶ አበባ አያሌውን ነው። አበባ በጣም አመሰግናለሁ። እንደ ሁልጊዜውም ስለተገናኘንም በጣም ደስ ይለኛል። እኔም ስለጋበዝሽኝ አመሰግናለሁ። በቅርቡ የሚውዚየም ቀንን አክብረናል። ኢንተርናሽናል ካውንስል ኦፍ ሚውዚየምስ አዲስ የሚውዚየም ዴፊኒሽን አዶፕት አድርጓል ወይንም አጽድቋል። ምን አዲስ ሀሳብ ይዞ መጣ? እኛስ የዚህ ድርጅት አባል ሆነን አበባው ከዚህ በፊት ብንሆን ጥሩ ነበር ተባብለን ነበር ብዬ ነው። አዎ ከአመታት በፊት አንስተናል። እንግዲህ ዘንድሮ የዓለም አቀፍ ሙዚየም ቀን ተከብሯል። በእኛ ትንሽ ገፋ እናደርጋታለን። ደሴ ነው ያስብነው። ደሴ አዲስ ሙዚየም ወትሮ የነበረው ተጎድቶ ስለነበረ እሱ ከብሪቲሽ ካውንስል በተገኘ ገንዘብ ከቅርስ ባላደራ ማህበር ጋር ሆኖ እየታደሰ ነው። እዛ ላይ እናክብረው ብለን ነው። ያው ቀን አይቆረጥም። አንዳንድ ጊዜ አገሮች እንዳመቹት በተለያየ ጊዜ ግን በተቀራረበ ያከብራሉ። ዓለም አቀፍ ደረጃ የሙዚየም ዴፊኒሽን እና ራሱ ጽንሰ ሐሳቡ እንደገና የታየበት አመት ነው የዘንድሮ። ወትሮ ምንድነው ሙዚየም ሲባል ተንቀሳቃሽ ቅርስ የሚዳሰስ ቅርስ ይመጣና ይቀመጣል። እሱ እንዳደራደሩ እንደ ሚዚዮግራፊው አደረጃጀት ማለት ነው ታሪክ ይናገራል ነው። እንግዲህ ሙዚየም ሲጀምር ገና ጀመረ ብለን ወደ ኋላ የምዕራብ አውሮፓን ታሪክና ሌሎችን ስንወስድ አንድ ቅርስ ወይ ታሪካዊ ቁስ ይቀመጣል። እዛች ላይ መግለጫ ትቀመጣለች፣ ካፕሽን ምንላት ማለት ነው። እንደዛ ተጀመረና ቀስ እያለ ደግሞ ወደ ምን መጣ? አይ ሙዚየም የምንለው እኮ አንድ ታሪክን መጠበቅና ማሳየት ብቻ ሳይሆን ሙዚየም የትምህርት ተቋም ነው። ትውልድን ያስተምራል። ከሚያየው ነገር ትውልድ ይማራል ስላለፈውም። ይሄ ስለሆነ ምን መኖር አለበት? ትርክት መኖር አለበት። ያ ትርክት ደግሞ ትርጉም ያለው ምርምር ላይ የተመሰረተ መሆን አለበት። ስለዚህ ምን መጣ? ይሄ ኪዩሬሽን የምንለው ማለት ነው። ያ ማለት ምንድነው? እዛ ጋር የተቀመጡ ታሪካዊ ቅርሶች ይሄንን ይናገራሉ ብሎ አንድ ርዕሰ ጉዳይ አውጥቶ አንድ ጭብጥ አውጥቶ በዛ መሰረት መስራት ተብሎ ተሻሻለ። በዛ መንገድ ማለት ነው። እና ቋሚም ጊዜያዊ የሆኑ የሙዚየም ኤግዚቢሽኖችም ይሄ ትርክት ኑሯቸው ነው እንትን የሚል። ይሄ እንግዲህ መቼ ነው? 1960ዎች አካባቢ መጥቶ 70ዎች 80ዎች ላይ እንትን ያለ ነው። እና በዚህ ሲሄድ ቆየ። አሁን ደግሞ ምንድነው የመጣው? አይ ተንቀሳቃሽ የሆነ የሚዳሰስ ቅርስ ብቻ ነው ሙዚየሞቹን የሞላው። ስለዚህ ምን መሆን አለበት? የማይዳሰስ ቅርስን ሙዚየሞች በሚገባው ሁኔታ እየተመለከቷቸው አይደሉም። በምን መንገድ መቅረብ ይችላሉ እነዚህ የማይዳሰሱ ቅርሶች? እነዚህን በኦዲዮ ቪዥዋል ዘመኑ ባፈራው ቴክኖሎጂ በተለያየ መንገድ እንደውም በቨርቹዋል ሪያሊቲ ሁሉ መጥቷል። እነዚህን ማካተት መቻል አለባቸው። ስለዚህ የማይዳሰስ ቅርስ የሙዚየም አካል መሆን ያለበት ነው። ሙዚየሞችም የማይዳሰስ ቅርስን እንዳንድ ትልቅ የሰው ልጅ ቅርስ ወስደው ማሳየት ማቅረብ አለባቸው የሚለው ትልቅ ነው። ያው የማይዳሰስ ቅርስ ራሱ እንደ ቅርስ ደረጃ እንኳን የተለየ ቅርብ ጊዜ ነው። በ2003 ነው ዩኔስኮም እንደዚህ ድንጋጌውን ያጸደቀው። አንደኛው ይሄ ነው። ሁለተኛው ሙዚየሞች በተለይ ይሄ በሰው ልጆች መሃል መተሳሰርን በመፍጠር ትልቅ የሆኑ ህዝባዊ ቦታዎች ናቸው። ፐብሊክ ስፔስ ነው ሙዚየም ማለት። ስለዚህ የሀገር ውስጥም ይሁን የሀገር ውጭም ይሁን እነዚህ ሰዎች ኢንተራክት የሚያደርጉባቸው ናቸው። ስለሆነ ትልቁ ነገር ሙዚየሞች የባህል ትስስርን መፍጠር መቻል አለባቸው። የባህል ልውውጥን እንደገና አትኩረው እዛ ላይ መስራት አለባቸው። ከሁሉም ደግሞ ያለፈው ዘመን ብዙ ቁርሾችን ጥሎ አልፏል። ብዙ ቁርሶችን ጥሎ ስላለፈ ከዛ የምንማርበትና የእርቅ መፍጠሪያ የተግባቦት መፍጠሪያ መሆን አለባቸው። ይህንን አትኩረው መስጠት አለባቸው። ዝም ብሎ ለትርፍ ያልተቋቋመ የትምህርታዊ ተቋም ነው ከማለት ሙዚየምን እነዚህን ሰፋ አድርገን መመልከት አለብን። ከዛ በተጨማሪ በተለይ በህዝቦች መካከል መራራቅ የፈጠሩ አሉ። ለምሳሌ እንደ ቅኝ ግዛት እንደዚህ እንደ ደግሞ ጄኖሳይድ አይነቶች እንትናሉ። እነዚህ ላይ ሙዚየሞች ትልቅ ሚና ይጫወታሉ የሚለውን ነገር
ትኩረት አድርጎ ሙዚየም ስንል ይሄ መሆን አለበት እነዚህ ማካተት አለበት የሚል አዲስ አተረጓጎምና አዲስ ጽንሰ ሐሳብ ይዞ የመጣ ነው። እንግዲህ ስለ ዳይቨርሲቲም ይነሳል በዚህ ጊዜ አይደለ? አሁን ይሄ የሪኮንሲሊዬሽን ቦታ ነው፣ የእርቅ መፍጠሪያ ቦታ ነው ሲባል ምሳሌም እያረክ እንድትነግረን ብዬ ነው አበባው። እንደ ምሳሌ ልናያቸው የምንችላቸው አሉ ወይ? እኛ እስከነዛ ምን እንማራለን የሚለው ይሄ የጋራ ማንነት መገንቢያ የተሳትፎ ህብረተሰብን የሚመለከት የሚለው ነገር ምን አዲስ ነገር ይዞልን ይመጣል? ለኛስ ነው ብዙ ነገር አለው እሱ። አንደኛው ይሄ የዳይቨርሲቲን ጉዳይ ከወሰድን ማለት ነው እንግዲህ አንድ ከ90ዎች አካባቢ ጀምሮ ሲንከባለል የነበረና በሊቃውንት በተለይ ለሙያው ቅርብ በሆኑ ሊቃውንት ብዙ ነገር ሲባልለት የነበረ እነሱ ሚዚዮክራሲ ይሉታል። የሙዚየም ዴሞክራሲ እንደማለት ነው። ለምን እንግዲህ አንዳንድ ጊዜ አንዳንድ ሙዚየሞች ምንድነው ብሔራዊ ሙዚየሞች ሊሆኑ ይችላሉ ወይንም ደግሞ የማህበረሰብ ሙዚየምም ሊሆን ይችላል። በግለሰብ ደረጃ ሙዚየም ይቋቋም የለ በተለይ እነዚህ ትልልቅ ሙዚየሞች በአገር ደረጃ የሚቋቋሙ ሙዚየሞች በትልልቅ ተቋማት የሚሰሩ ሙዚየሞች እኩል ወካይ መሆን አለባቸው። ያንዱን አሳንሰው ያንዱን ከፍ ማድረግ፣ ያንዱን አብዝተው ያንዱን ትንሽ ማረጋ አይነት ብዙ እንትኖች ነበሩ። እንደገናም ደግሞ ከክፉ አስተሳሰቦች ከዘረኝነትም ከምንም ጋር ተያይዘው ደግሞ የሚሰሩ አሉ። በጣም ጽንፈኛ ከሆነ የፖለቲካ አመለካከትም የሚነሱ ሙዚየሞች ነበሩ። ለምሳሌ የናዚን ፕሮፓጋንዳ እንደው በዓለም አቀፍ ደረጃ ቢከለከል እንኳን ማለት ነው ያን ዘመን ለማስታወስ ያንን የፖለቲካ እንትን ለማስታወስ የሚሰሩ ሙዚየሞች ነበሩ። እነዚህ ዓላማቸው ስንወስድ መዘከር እንዳለ ሆኖ ምክንያቱም አንድ ቤተ መዘክር የፈለገውን ሊዘክር ይችላል። ግን ደግሞ ያንዱን የሚነካ ያንዱን የሚያጋንን ያንዱን የሚያኮስስ መሆን የለበትም ነው እና ዳይቨርሲቲ ትልቅ የሙዚየም አንድ ዋና ነገር ሆኖ አሁን እዚህ ላይ ሲደርስ ደግሞ ሙዚየሞች ዳይቨርሲቲን በደንብ አድርገው ማንጸባረቅ አለባቸው። ከዛ በተረፈ የዚህ እርቅ መፍጠሪያ መድረክ ማድረግ ሙዚየሞችን አሁን እዛ ላይ ለምሳሌ እንደ የሩዋንዳን የዘር ጭፍጨፋ መውሰድ እንችላለን። ሩዋንዳ እንግዲህ በሚሊዮን የሚቆጠሩ እንትኖች በጥቂት ቀናት ውስጥ ነው ያለቁት። ያን ምንድነው ያደረጉት? በፖለቲካ እርቅ ፈጥረው ከዛ በኋላ በቃ ጦስጦም ብሳሱን ይዞ ይሄድ ብለው አልተውትም። የለም እዚህ ቦታ ላይ ከፍተኛ ጭፍጨፋ ተደርጓል። ያ በሚሆንበት ጊዜ እነዚህን ቦታዎች የመታሰቢያ ቋሚ መታሰቢያ ይሄ እንግዲህ በታሪካቸው ውስጥ ትልቅ ጥቁር ጠባሳ ነው። ሁለተኛ ደግሞ የሚማሩበት ካለፈው ትምህርት የሚወስዱበትም ነው። ስለሆነ ወደ 6 አካባቢ የሚሆኑ ቦታዎችን እንደ ቤተ መዘክር አድርገው ሙዚየም አድርገው ያሳያሉ። ያን ሲያሳዩ ምንድነው አንድ የእርቅ መፍጠሪያ መንገድ ነው እና ሁቱ እንደዚህ አድርጎ ቱትሲ እንደዚህ አድርጎ ትርክት የለው ያለቁትን ሰዎች ብቻ መዘከር ከዛን ጊዜ የታሪክ ምዕራፋቸው የሚማሩትን መውሰድ ነው እና በእኛም ሀገር ለምሳሌ ብዙ ነገሮችን መውሰድ እንችላለን ካለፈው ጋር ማንታረቅባቸው። የሰው ልጅና ማህበረሰብ ሲኖር ሁሉ ጊዜም ግጭት ያለ ነው። ግጭት አይደለም ሰው ከራሱም ይጋጫል፣ ከቤተሰቡ ይጋጫል እና ግጭት የሰው ልጅ እስካለ ድረስ የሚጠፋ ነገር አይደለም። ግን የሚለያየው ምንድነው ስኬሉ ነው፣ መጠኑ፣ ግዝፈቱ፣ ስፋቱ ሊሆን ይችላል። ስለዚህ ያለፈ ቁርሾ አለን። እንደ ቀይ ሽብር አይነት ትልቅ ቁርሾ አለብን። የቀይ ሽብር ሰማዕታት መታሰቢያ ያለ ግን እንዴት ነው እዛ ጋር ያስቀመጥ ነው? በምንማርበት መንገድ ነው? ወደ አንድ በኩል ያተኮረ ነው? አንዳንድ ጊዜ ስንወስድ ለምሳሌ እዛም ላይ የሚቀርበው ትችት ምንድነው? አይ ይሄ እኮ ያንዱን ወገን የሀፓን ብቻ ዘከረ እንጂ የሌላውም እኮ አጥቂም ተጠቂም ነው፣ ሁሉን አቀፍ መሆን አለበት። ትልቁ መልእክት በእርግጥ የትም መቼም እንዳይደገም ትልቅ ነገር ነው። ስለዚህ ሙዚየሞች አንደኛ እንደ ብሔራዊ ሙዚየም አይነቱ ዳይቨርሲቲን የግድ መጠበቅ አለበት። ያን አድርጎ ኢትዮጵያን የሚመስል ሙዚየም መሆን አለበት። ዳይቨርሲቲን ከአይኮም ስንወስድኛ ይህን ታሳቢ አድርገን መሆን አለበት። በተለይ የኤትኖግራፊ እነዚህ የባህል አልባሳት፣ ቁሳቁስ፣ የህብረተሰብን አኗኗር በአጠቃላይ የሚዘክሩ ነገሮች በስፋት እንትን ማለት አለባቸው። የቦታ ጥበቶች ናቸው አንዳንድ ጊዜ ችግር የሚፈጥሩት እንጂ ማለት ነው። ከዛ ውጪ ሙዚየም ያለፈውን ታሪክ ዝም ብለን በታሪክነቱ ብቻ የምናየው ሳይሆን ምንማርበት፣ ስንማርበት ደግሞ ያለፈ ቁርሾችንን ምንረሳበት፣ ለነገ አንድነታችን በጣም የሚያጠናክር ሀሳብ የምንይዝበትና በተለይ ልዩነትን ሳይሆን የጋራ ማንነትን የሚያንጸባርቅ አድርገን መሰራት አለበት። እኛ ላይ ለምሳሌ አሁን አንዳንድ ችግሮች አሉ። እኛ ሀገርም ስንወስድ አሁን የማይዳሰስ ቅርስ እንላለን። ሙዚየም ላይ
እንደተባለው አላሳየነውም ገና አሁን ነው ገና የሶፍትዌሮችንም ወደ ማልማት የገባ ነው የቨርቹዋል ቴክኖሎጂንስ እንዴት አድርገን ልንጠቀም እንችላለን ዶክመንተሪዎች እንዴት ነው ሊቀርቡ የሚችሉ እነዚህ ገና የሚቀሩ ናቸው ግን ትኩረት ምኑ ላይ ሆነ በተናጠል አንዱን ብሄር መውሰድ አንዱን የባህል ግሩፕ መውሰድ ምሳሌ የማይዳሰስ ቅርስ እናስመዘገብ መመዝገቡ ጥሩ ነው አንዴ ጨምበላላ አንዴ የገዳ ስርዓት እንዲያልን ጥያቄ እየመጣ ይሄድ ነው ይሄን ሁሉ የጋራ ደሞ እሴቶቻችንን የሚያንጸባርቁ አሉ የሁሉንም ላይ ሆን ይችላል ያብዛኛው ቡናን ብንወስድ የቡና አፈላል ስርዓት ማይዳሰስ ቅርስ ነው እሱን ቅርብ ጊዜ ነው አሁን ዶሴ እየተሰራ ያለ የማስመዝገቢያ የእንሰት ባህልን ከአበቃቀል ከምን ጀምሮ እስከ ምግብ ዝግጅቱ ያለው ብዙ ህብረተሰብ ነው የሚያቅፈው ጤፍ ልንወስድ እንችላለን ፊደል ልንወስድ እንችላለን እነዚህ ነገሮች የጋራ ማንነትን አንድ ላይ የሚያሳዩ ስለሆነ ሙዚየሞች እነዛ ላይ አጥቁር መስራት አለባቸው እንደውም ይዣቸው ነበር እነዚህን ከስፔሻሊቲ ሚውዚየምስ አያስፈልጉም ወይ ከሚል ሐሳብ ጋር አበባው ግን ወደዛ ከመሄዳችን በፊት ባለፈው ስንነጋገር የሚጎሉንን አዲስ አበባ አሁን ምን ታሳያለች በሚል ያነሳናቸው ነገሮች ነበሩና ጉድለቶቹን አንስተናል ከዛ ያን ከተገናኝተን ከተነጋገርንበት በኋላ አዳዲስ ሙዚየሞች እየተደራጁ ነው ይሄ አንዱ የአንድነት ፓርክ የጽህፈት ሚኒስቴር ዶክመንቶች እየተደራጁ መሆኑን አይተናል እርግጥ ለፓብሊክ ክፍት ነው ወይ አላቅም የአንድነት ፓርክ አለ የሳይንስ ሙዚየም አለ የብሔራዊ ቤተ መንግስት ሙዚየም አለ በኃላፊነት ያስከው የብሔራዊ ሙዚየም እድሳትና የተለያዩ ክፍሎች መደራጀት አለ የአድዋ ሙዚየም አለና በዚህ በኩልስ አንስተን የነበረው ነገር ተሟላ ብለህ ታስባለህ ወይንስ ገና ይቀረናል አበባ እያንዳንዳቸውን እያነሳም ሀሳብ ብሰጥበት ደስ ይለኛል እሺ ቅድም ስትጠይቅኝ አንዷን ረስቻታለሁ መሰለኝ እሷን መለስ ብዬ ተመዝግበናል ያሉ አዎ የአይኮም የኢንተርናሽናል ካውንስል ኦፍ ሙዚየምስ አባልነት በመንግስት ደረጃ አይሆንም የሚደረገው ምንድነው አንድ ሀገር የራሱን የአይኮም እንትን ያቋቁምና ማህበር ይሆናል የግድ መንግስት ተቋም አይደለም እና ይሄንን የዘንድሮ አመት መጀመሪያ ይሁን አምና የተወሰኑ ሰዎች ተሰባስበው በቅርስም በሙዚየም ዘርፍ እንትን ያላቸው አቋቁመው አሳውቀዋል ይሄን አቃለ ምናልባትም ፋሲል ጊዮርጊስ ሳይሆን አይቀርም የዛ ፕሬዝዳንቱ ማለት ነው ሰብሳቢው በዛ ደረጃ ነው ያለው ማለት ነው ይሄ ምን ያመጣልናል ለኛ ለምሳሌ ሙዚየም ላይ አስፈላጊ የሆኑ ስልጠናዎችን በአገር ደረጃ እንዲሰጡ መጀመሪያ አገሪቱ የዛ አባል መሆን አለባት ወይ እዛ ሀገር ላይ ያለ እንትን ማለት ነው እና ኢንዲፔንደንት የሆነ እንትን ነው አገራት ተሰባስበው የሚያቋቁሙትና ልክ እንደ ዩኔስኮ የ2003 ድንጋጌ 1907 ድንጋጌ ስቴት ፓርቲ ተሆኖ አገር ሜምበር የሚሆንበት አይደለም እና ድጋፍ መስጠት ነው የዛኛውና ይሄ መሆኑ አሁን በግለሰብ ደረጃም ይሁን በተቋም ደረጃ በመንግስት ደረጃ የሙዚየም አደረጃጀት ላይ ሌሎች ተያያዥ ጉዳዮች ላይ ስልጠና ድጋፍ ይሰጥ ቢባል ይቻላል እሱ ነው አሁን ትልቁ የሚገኘው ጥቅም ማለት ነው ማንንም ሰው ደግሞ እዛ ላይ እንትን ያለው በሙያው ቅርበት ያለው አባል መሆን ይችላል በግለሰብ ደረጃ ማለት ነው እሱ በግለሰብ ደረጃ መሆን ይችላል እዛ አባል ሲሆን ደግሞ መጠቀም ይጀምራል ማለት ነው እሱ አንድ ካለፈው እንግዲህ የመጣ ለውጥ ነው ወትሮ ባደረግነው አዲስ አበባን ስዳስስ መቼም ምን ይጎበኛል ስንል ትንሽ ነገር ነው አስቀምጠን የነበረው አሁን በትክክል ባላስታውስም የአዲስ አበባ ሙዚየም አለ ብሔራዊ ሙዚየም አዲስ አበባ ዩኒቨርሲቲ ያለው የኢትኖግራፊ ሙዚየም 4 ኪሎ የዚህ እንስሳትና የሄርባሪየም እንኳን አይደለም እሱ አለ ከዛ ውጪ እንግዲህ በየአብያተ ክርስቲያናቱ ያሉት ለምሳሌ ቅድስት ሥላሴ ካቴድራል አለ እንጦጦ አለ ያኔ ቢላሉ ሙዚየም ይኑር አይኑር አላስታውስም አንሳታችን እኔም አላስታውስም እዚህ አዲስ አበባ ላይ የእስልምናን ቅርሶች ከእስልምና ጋር የተያያዙ ቅርሶችን በደንብ አደራጅቶ የሚያሳይ የእስልምና ታሪክ በተለያዩ የኢትዮጵያ ክፍሎች ላይ ምን እንደነበረ የሚያሳይ እሱ አለ በኋላ መጣበታለሁ እና ያኔ እንግዲህ እዚህ ላይ ስናወራ እሱ ማንሳታችንን እንጠራጠራለን አሁን እንግዲህ ባለፉት 5-6 አመታት ብዙ ነገር ነው የተሰራው እንደው የመጀመሪያውን እንኳን ብንወስድ የዩኒቲ ፓርክ በዋናው ግቢ በዋናው ቤተ መንግስት የተከፈተው ሙዚየምና ዙ ነው እሱ እንግዲህ መካነ እንስሳት እሱ መካነ እንስሳቱ እንዳለ ሆኖ ሙዚየሙ በደም ተደርጎ የተደራጀ ቤተ መንግስቱ በየዘመኑ ከተሰራበት ጊዜ ጀምሮ የነበረውን ታሪክ የሚያሳይ ከዛም አልፎ ደግሞ አገሪቱ የኢትዮጵያ እንደው ስቴቱ ምን ይመስል ነበር በቤተ መንግስቱ በተለያየ ዘመን የኖሩ መሪዎችስ ምን አከናወኑ ምን ፈጸሙ የሚለውን ነገር በደንብ አድርጎ የሚያዘክር አንዳንዴ ደግሞ
መሪዎች ጋር የተያያዙ ቅርሶችን በደንብ አድርጎ የሚያስቀምጥ ነው። ከዛ አልፎ የቤተ መንግስት ወግስ ምን ነበር ያኔ ከግብር አንስቶ ከሌሎች አንስቶ እነዛን በደንብ አድርጎ የሚተርክ ሙዚየም ነው። አንድ ትልቅ መዳረሻ የሆነ ነው። እንግዲህ ሀሲል በዛን የጀመረ ተጨማሪ ሙዚየሞችን የማደራጀት ከዛ ቀጥሎ እንግዲህ የሳይንስ ሙዚየም በደንብ አድርጎ ተቋቋመ። እሱም እንደዚህው ከታሪክ ይልቅ አሁን ላይ ያተኮረ ኮንቴምፖራሪ የሆነ ነገር በቴክኖሎጂ በግብርና በኢንፎርሜሽን ቴክኖሎጂ ይሆናል። ያንዳንዱ መስሪያ ቤት ይሄ ነው ያለኝ ይሄን አስፓየር ያደርጋሉ። አንዳንድ ጊዜ በጣም ደስ የሚሉ ኤግዚቢሽኖች ይካሄዳሉ። ለምሳሌ በሕክምና ቴክኖሎጂ ከየት ተነስተን የተደረስን እንደዚህ አይነት ነገሮች ማለት ነው። ወደፊትስ ወደየት ነው የምንሄደው? ለወጣቱ ይሄኛው በጣም ጠቃሚ ነው። በነገራችን ላይ ከግብርና አንስቶ እስከ ቴክኖሎጂም ሌሎችም ያሉ ነገሮችን ዝም ብሎ ያለፈው ላይ ብቻ ከማተኮር የወደፊት ራዕይ ምንድነው? ወጣቱ ወደፊት ነው አይደል የሚመለከተው የሚኖርም ነገ እሱ ነው የኢትዮጵያ ተረካቢ ዋና የኢኮኖሚም የፖለቲካም የማህበራዊ ተዋናይም የሆነውና መጪውን ደግሞ ማሳየት መቻሉ ትልቅ ነው። የሳይንስ ሙዚየም በተለይ ካለው የቦታ ስፋት እና ከሚሰጠውም ይሄ ግርማ ሞገስ ባለው ሁኔታ አንተ ማለቱ እሱ ትልቅ ስራ ነው በጣም። ከዛ እንግዲህ አድዋ ሙዚየምን ደግሞ ሲወሰድ አድዋ ያን ያክል እንናገረዋለን፣ ግን በሚገባው መጠን አልተዘከረም። አድዋ ስንል እንግዲህ የሀገሪቱን ማንነት እና ነጻነት የወሰነ የፖለቲካም የወታደራዊም ሁነት ሆኖ ግን ምን ተደረገ ቢባል ቦታው ላይ ይሄ ነው እንኳን ቢባል አንዲት እንኳን ለወደቁት መታሰቢያ የለም። ሲሆን ቦታው አካባቢው ራሱ ኦፕን ኤር ሙዚየም ሆኖ ይሄ ነበረበት ይሄ የተደረገበት ተብሎ ለጎብኝ ምቹ መሆን ነበረበት። ይታሰባል ይቀራል ምንም በየዘመናቱ ሙዚየም ይሰራል፣ ኦፕን ኤር ሙዚየም ይሆናል እየተባለ ብዙም እንትን አልተባለም። አንድ ሰሞን ላይ ጠበቅ ይላል፣ አንድ ሰሞን ላይ ይላላል እና በተለያዩ ችግሮች እንግዲህ ቦታው ላይ አልተሰራም። የፓን አፍሪካኒዝምም ማሰልጠኛ ተቋም እዛ ላይ ይሰራል ሚል ነበረ። በ100ኛ ዓመቱ ነው ይሄ ነገር የቀረበው። ቅርብ ጊዜ ነው 125ኛው አካባቢ ይሁን ስንተኛው ላይ እንደዛ ተብሎ ነበር። ግን ምንም መንፈቅ ያለ ነገር የለም። በዛ መሀል እንግዲህ የዚህው አዲስ አበባ እምብርት ላይ የአድዋ መታሰቢያ ሙዚየም ተቋቋመ። ሙዚየም ብቻ ሳይሆን ሁለገብ የሆነ ሰው ታሪኩን ብቻ አይቶ መሄድ ሳይሆን እዛ ላይ የሚዝናናበት ከስፖርትና ከሌላውም ሁለገብ አገልግሎት የሚሰጥ ተቋም ነው እንትን ያለው። ግን ዋናው ዓላማው ምንድነው? የአድዋን ጀግኖች መዘከር ነው። ሲዘክርስ በምን መንገድ? ሁለንተናዊ በሆነ መንገድ ከባለ ሀገር ጀምሮ እስከ ንጉሰ ነገስት ያደረገውን አስተዋጽኦ ከሴቶች አንስቶ አይደለም ሴቶች እንስሳቱ ስንዱ ያደረጉት አስተዋጽኦ ይሄን ሁለንተናዊ በሆነ መንገድ በደንብ አድርጎ ያልታወቁትን እና ስማቸው የማይነሳ ስማቸው ሊታወቅ የማይችሉትን ጀግኖችም ራሱ መዘከር ሁለንተናዊ የሆነውን የጦር አመራሩን እሱን በታሪካዊ ቅርሶች እና በስነ ጥበብ ስራዎች በደንብ አድርጎ ማንጸባረቅ ነው እና ይሄ ትልቅ ስራ ነው። በተለይ ከኛም አልፈን አድዋን የአፍሪካና የዓለም ጥቁር ህዝቦች ድል ነው በምንልበት ጊዜ በምን መንገድ መታየት አለበት የሚለውን ይሄ እስከ አፍሪካ የአርነት እንቅስቃሴዎችን ሁሉ እንዴት አድዋን እንደተጠቀሙበት የሚያሳይ ከተለያዩ ጽሁፎች ከተለያዩ የመሪዎች ንግግሮች ተወስዶ እሱ በሚገርም ሁኔታ ተሰርቷል። ትልቅም ተጎብኝ ቦታ ሆኗል እና በተለይ አሁን ትልቅ የቦታው ጎብኚዎች አፍሪካውያን ናቸው በአብዛኛው ማለት ነው። በመሪዎችም ደረጃ አድዋን በሚገባው በመዘከራችን ነው በርካታ እንትኖች እንትን። ሁለተኛ ደግሞ ሌላው ትልቁ ጥቅም ኮንፈረንስና የተለያዩ ሁነቶች ማስተናገድ ስለሚችል እሱም ጥሩ አጋጣሚ ተፈጥሮለታል ለመጎብኘት። እንግዲህ በርካታ የሆኑ ሀገራዊ እንደገና በአፍሪካ ደረጃ የሚደረጉ ስብሰባዎች በእኛም በኩል ለምሳሌ ባለፈው ነሐሴ አካባቢ ላይ የምስራቅ አፍሪካ ፓሊዮንቶሎጂስቶች ማህበር ጉባኤ ነዛ ነው የተካሄደው። ለምን ቦታው ምቹ ስለሆነ መተዋወቅም ስላለበት እንዲህ አይነት ነገሮች በመዳረሻነት ብቻ ሳይሆን በቃ ምቹ ሁኔታ ተፈጥሮ እንዲታይ ጥሩ ሁኔታ አለ። እሱ አንድ ትልቅ ለውጥ ነው። እዚህ ጋር አበባው አሁን ቅድም የአንድነት ፓርክን የዚህ የግብር አልከ አንዳንድ ሙዚየሞች የዚህ ምንድነው የሚሉት ሪናክትመንት እንደሱ አይነት ስራም ይሰራሉ። ይሄ የነበረውን ነገር እንግዲህ መልሶ የማሳያም ቦታዎች ናቸው እና ምናልባት የተሟላ ነው አብቅቶለታል እንደማትለኝ ተስፋ አለኝ። አድዋ ሙዚየም ቢሆንም የአንድነት ፓርክ ቢሆንም ተጨማሪ ነገሮች ሊገቡበት
ይችላሉ ብዬ እንዲሁ ተስፋ አደርጋለሁ። አንዱ ሪኢናክትመንት የሚለው ጉዳይ ነው። እንግዲህ ምን ታስቧል? ዛስ ላይ አበቃለት ወይ? የግብር ስርዓት በሚመለከት በሱ ብትነሳ እንግዲህ ለምሳሌ እንዳልሽው አንደኛው ትልቁ ከዩኒቲ ፓርክ ያለው እንትን የግብር አዳራሹ ነው አስናቀ። ምክንያቱም ያኔ የትኛውንም የግብር አዳራሽ ድዋቄ መታ ነው ትልቅ ተብሎ የነበረ አይጠየፍ ነበር እና ይሄ ሲሰራ አስናቀ ተባለ። በዛው ጸደቀ። አስናቀ ግብር አዳራሽ አንድ ተጎብኝ ቦታ ነው። የሙዚየም ስራ አያልቅም። ህንጻ ልጨርሽ ትችያለሽ። አንዳንድ የሙዚየም ቋሚ ኤግዚቢሽኖችንም ሊሰሩ ይችላሉ። ግን ምንድነው አሁን የኛ ሀገርም ችግር የነበረ ብሔራዊ ሙዚየምን ብንወስድ አሁን ያለችው ሙዚየም 1965 እስከ 67 አካባቢ መሰለኝ በአቶ ተክለ ጻድቅ መኩሪያ አማካኝነት ተገነባ፣ ተከፈተ። ከዛ በኋላ በጣም በጥቂቱ ነው የተቀየረው። 30 አመት የቆየ ሰው አሁን መጥቶ ያየውና ምኑን ያለው ነው። በሙዚየም ስራ ላይ አንድ እንግዲህ ቋሚ ሆነው የሚታዩ ሊኖሩ ይችላሉ። ግን አንድ ኤግዚቢሽን ቢያንስ እንደው ከ3 አመት እስከ 5 አመት ባለው ጊዜ ውስጥ መቀየር አለበት። አዳዲስ ነገር መጨመር አለበት። ስለዚህ እንግዲህ እንግሊዘኛ አንዳንድ ጊዜ ጣልቃ ማስገባት አይቀርምና creating a new experience for the visitor ያ መኖር መቻል አለበት እንጂ አንዴ ሂጬ አይቼዋለሁ እና ከዛ በኋላ ለምን ተመለሽ መመለስ አያስፈልገኝም መባል የለበትም። ይሄ ቀርቷል በእንትን እና ቋሚ ኤግዚቢሽኖች ራሳቸው ከ3 አመት እስከ 5 አመት ባለው ጊዜ ውስጥ እንደገና በአዲስ መልክ መደራጀት፣ አዳዲስ ነገሮችን መጨመር አለባቸው። በእኛ ደግሞ ይሄ አመቺ ነው። ለምን ከፍተኛ ስብስብ አለን። ስለዚህ መቀያየር እንችላለን አዳዲስ እንትኖች። ሁለተኛ በርካታ ያላሳየናቸው ነገሮች ስላሉና ሁሉንም ደግሞ አንድ ጊዜ ማሳየት ስለማንችል ይሄ በወካይነት ደረጃም መቀያየሩ ጥሩ ነው። ስለዚህ አሁን ዩኒቲ ላይ ሪኢናክትመንት ይደረግ ቢባል የግብር ትልቅ እንትን ነው እየታሰበበትም ይመስለኛል። እሱን ደግሞ ወደ ቢዝነስ ሞዴል መቀጠል። ለምን እሺ አዳራሹ ምቹ ነው፣ ሰፊ ነው። ከዛ በኋላ ግብር ነበር ሲበላበት የነበረ። ስለዚህ ምን ማድረግ ይሻላል? ይሄንን ብቻ እንዳንድ የቢዝነስ ሞዴል ይወሰድና እሺ አንድ ሰርግ እዛ ላይ በግብር ስርዓት ማድረግ። እንግዲህ ሙሽራው ንጉሠ ነገሥት ሙሽሪት እቴጌ ሆነው እዛ ተሰይመው በየደረጃው ደግሞ ማብላት። ይሄንን የቤተ መንግስቱን ስርዓት ደግሞ እዛው ላይ አሰልጥኖ እንትን ማድረግ። ይሄ ሪኢናክትመንት አልፎ ለሙዚየሞችም ትልቅ ገቢ። ሙዚየሞች እንግዲህ ዝም ብለው በመንግስት ወጪ ብቻ መኖር የለባቸው። አብዛኛው ሙዚየም የትም ሀገር ብንወስድ ራስህን ቻል ነው የሚባል፣ ሳብ ነው የሚባለው። ዝም ብሎ መንግስት ደሞዝ እየከፈለው ከዛ በኋላ ያችን ሰብስቦ በካርኒ መንግስት ካዝና መክተት ይሄ የሚሆን አይደለም። ወደፊትም በእኛ ሀገር ይሄ ትሬንድ የሚቀጥል አይደለም። አትራፊ መሆን አለበት። አትራፊ መሆን አለበት ስንል ለመንግስት ገቢ ያስገባ ሳይሆን ራሱን ችሎ አዲስ ኤግዚቢሽን ሲኖር ከራሱ ቋት የሚያወጣ ዝም ብሎ እጁን አጣጥፎ ቁጭ የሚል ሳይሆን አድዋ ላይ ሪኢናክትመንት ሊቻል ይችላል። ሰፊ እንትን አለው። እዛ ላይ አትሊስት የተለያዩ ከዘመቻው ጋር የተያያዙ ትርኢቶችን በቁንጽል መውሰድ ይቻላል። እንዳለ መቼም ያድዋን ነገር በአንድ ትርኢት ምናምን እንትን ማድረግ የሚቻል አይደለም። ግን ገበየሁ ማን ነበረ እንዴት ሞተ የሚለውን ነገር በአንድ እንትን መውሰድ ይቻላል። የሪኢናክትመንት ሲልማ መስራት ይቻላል። ሌሎች ነገሮችንም የሴቶች ተሳትፎ ምንድን ነበረ ሲያደርጉ የነበሩት ይሄ ህልም አብሰሉን ምኑን አልፎ ከዛ በላይ ደግሞ የነበረው የወታደሩን የተዋጊውን ወኔ ማነሳሳቱን እነዚህን በተለያየ በአንድ አመት አንዱን እየተደረገ እንደገና ደግሞ ቀኖችንም መርጦ እነዛ ጎብኚ ቢያያቸው ጥሩ የሚሆን ነውና አያልቅም። የሙዚየም ስራ በየጊዜው አዲስ የሆነ ለጎብኚ የምታሳውቂው ኤክስፔሪየንስ ክሬት የምታደርግበት ስለሆነ ፋታ የሌለው ነገር ነው። መቼም እንግዲህ የሙዚየም ስራ እንደ ጋዜጠኝነት ባይሆንም ነው። የጋዜጠኝነት ስራ ዛሬ ሰራሹ ለነገ አይሆንም። መቼም እንደዛን እስከሆነ ድረስ ነገን መጪውን ትውልድ ያለን ሪሶርስ ያማከለ ስለሆነ እየቀጠለ መሄድ ነው። ልክ ነው። ይሄ ሪኢናክትመንት ሌላው አዲሱ እንግዲህ የኢዮቤልዩ ቤተ መንግስት ሙዚየም ነው አይደለ? አበባው የኢዮቤልዩ ቤተ መንግስት በጣም ብዙ ሊታዩ የሚችሉ እቃዎች አሉት ይባላል እና ስለሱም ደግሞ ብትነግረን ጥሩ ነው። እንግዲህ አንድ በጣም ትልቅ ሙዚየም ተከፈተ ልንል የምንችለው ደግሞ የሱ ነው። የብሔራዊ ቤተ መንግስት ሙዚየም ቤተ መንግስቱ ለህዝብ እይታ መቅረቡ ራሱ አንድ ትልቅ ለውጥ ነው። ምክንያቱም ማንም በውጭ እንደዚህ ተንጠራርቶና ጮልቆ የሚያየው ነው እንጂ እዛ ላይ እግሩን ያሳርፍበታል ተብሎ የሚታረፍ አይደለም። ያን የሚያክል ታሪካዊ ቦታ ለህዝብ ክፍት ማድረግ አንደኛ ድፍረትንም፣ ሁለተኛ አስተዋይነትንም፣ ሶስተኛ ደግሞ ብስለትንም የሚጠይቅ ስራ ነው እና እንግዲህ ትልቁ
ከሙዚየም ስራው ባሻገር የህንጻው እድሳት ነው። ቤተ መንግስቱ ለረጅም ዘመን ምንም እድሳት ያልተደረገለት እንደው በቃ ያው በፖለቲካ ማዕከልነት አገልግሏል። ግን በሚገባው ደረጃ አልተያዘም፣ አልተጠበቀም ነበር እና በአገሪቱ ታሪክ ምናልባት ትልቁ ጥንቃቄና በጣም ሁነኛ የሆነ እንደነበረ በማድረግ መንገድ ስራ የተሰራው የጥገና ስራ እሱ ላይ ነው። ከዛ ውጪ ደግሞ ቤተ መንግስቱን የመታደግ ስራ እሱ በሁለት ዘመን የተሰራ ቤተ መንግስቱ አንደኛው ከመሃል ወደ ግራ ያለው መጀመሪያ በ1948 የተመረቀ ነው። ከዛ በኋላ ያለው ደግሞ በ50 በእኛ አቆጣጠር እንግዲህ በፈረንጆች 63 ነው፣ በእኛ 56 አካባቢ እና ሁለተኛው ሲሰራ ከጀርባው በኩል ያላለቀ ስራ ወይንም የተንሸራተተ ስራ አለ። እሱ ይዞት ገደል ይገባ ነበር። እንደገና ያንን መሰረት አውጥቶ የመስራት ስራ ነው የተካሄደ። ውሃ ሁሉ እናንተ በጣም ያልታየ ቦታ ነበረ። ምክንያቱም ማንም ዞር ብሎ ያየውም እዛ አካባቢ ላይ ያለው እሱ ትልቅ ስራ ነው። ከዛ ሙዚየም የማድረግ ነው። እንግዲህ ያን ሙዚየም ማድረግ ትልቅ ስራ የሚጠይቅ ነው። ትልቁ የኢትዮጵያ መታደል፣ የዜጎቿን መታደል፣ የመሪዎችን መታደል ብለን የምንወስደው እቃው እንዳለ ሳይነካ ለዘመናት እዛ መቆየቱ ነው። ከእያንዳንዱ ክፍል ካለ መጋረጃና የመገልገያ ቁሳቁስ አንስቶ በግምጃ ቤት የተቀመጡት ደግሞ ውድ እቃዎችና የስጦታ እቃዎችም ምኖችም እነዛ ተጠብቀው መቆየታቸው። ስለዚህ ለእድሳት ራሱ እቃ ለማውጣት እንኳን ወደ 11 ወራት ነው የወሰደ። ያን አውጥቶ በደንብ አድርጎ ቁጭ ማድረግ በየስነ ስርዓቱ ምን ተሰርቶ በስነ ስርዓቱ የጊዜያዊ የማቆያ ቦታ እሱ ተጠናቆ ከዛ በኋላ እድሳት አልቆ ያንን ደግሞ ወደሚመለሰው በደንብ አድርጎ መመለስ ወደ ነበረበት ማለት ነው። ከዛ በኋላ የሙዚየም ማሳያ ስፔስ መፍጠር ታች ቤዝመንት ላይ ያለውን ማለት ነው። እሱ እንትን ካለ በኋላ እንግዲህ እዛ ያለ ቅርስ በአይነቱ በጣም ሰፊ ነው። ከጌጣጌጥ አንስቶ እስከ ንጉሠ ነገስቱ የንግስ ዘውድ አልባሳት አንስቶ ከወርቅ ከከበረ ማዕድናት የተሰሩ እንደገና ደግሞ በጣም ዲፕሎማሲውን የሚያሳይ ለምሳሌ የዚህ የጨረቃ ደርሳ የተመለሰችው የኢትዮጵያ ሰንደቅ ዓላማ ያኔ በአፖሎ 11 ጨረቃ በወጡ ጊዜና ከዛ ጋር በኋላ እዛ የተተወው መልእክት ኮፒ የሲሊካ ኮፒ ብዙ ነው። የዝሆን ጥርስ አለ፣ ውድ ዕቃዎች አሉ። የትኛው ታይቶ የትኛው ቀመጥ የሚለውም እንትን ነው። ግን ቢያንስ የቤተ መንግስቱን የወግ ስነ ስርዓት የሚያሳይ የመመገቢያ ጠረጴዛዎች ከዛም አልፎ ለምሳሌ ከዛ በፊትም የነበሩ በስጦታ የተሰጡ ለምሳሌ የጅማ አባ ጅፋር ያበረከቱት ወንበር፣ የሚኒስትሮች ካቢኔ መሰብሰቢያ ወንበር፣ ንጉሠ ነገስቱ እና ቤተሰቡ ወይንም ስቴት የሆነ ኦፊሴል የስቴት ግብዣ ሲኖር እንዴት ይቀመጡ ነበረ። የምግብ ዕቃዎች በየዘመናቱ የነበሩት የእያንዳንዱ ምልክት አለው አይደል? ለምሳሌ ኃይለ ሥላሴን ብንወስደው ይሄ ሞአንበሳና ቀሐስ የሚለው ምልክት የግድ አይቀርም። ስቴትና ሞናርኪውን ነው እዛ ጋር በተምሳሌት የሚገልጸው። የደርግ ዘመን የራሱን ማጭድና መዶሻ አድርጎ አለ። የኢህአዴግ ዘመንን ደግሞ ስንወስድ ይሄ ኤምብለሙ አለ አይደለም? ኮከቡና ሰማያዊ ሰርክሉ እነዚህ አንድ ዘመን ላይ ዝም ብሎ የሚቆም ሳይሆን የቤተ መንግስት ወግ ከነቃው ከነምኑ ከአይዲዮሎጂው አብሮ የሚያሳይ ነው። ከዛ እንግዲህ ይሄ ጥሩ እንትኖች አሉ። የዲፕሎማሲ ግንኙነታችን ምንድን ነበረ የሚለውን በተለያየ ዘመን ከንጉሠ ነገስቱ አንስቶ የደርግ የኢህአዴግ ዘመን ከተለያዩ ሀገራት መሪዎች የተሰጡ የከተማ ቁልፎች አሉ። ሲምቦሊክ ናቸው እነሱ። እሱንም ከየአህጉራቱ አሜሪካ፣ ጃፓን እንዲያድርጉ ከብዙ በጥቂቱ ነው ታዲያ እንጂ ሁሉንም የሚቀመጥ አይደለም። የዲፕሎማሲ ስጦታዎች ደግሞ በተለያየ መንገድ ከምንጣፍ አንስቶ እስከ ሃይማኖታዊ መጽሐፍት አሉ። ሃይማኖታዊ የሆኑ ቅርጾችም አሉ። እነዛን በደንብ አድርጎ ማሳየት። ከዛ በኋላ ደግሞ ይሄ ኢትዮጵያ ራሱ በቤተ መንግስቱ የነበሩ የክብር ዕቃዎች፣ ቴክኖሎጂ ለምሳሌ ቪዲዮ ቴሌፎን፣ የቪዲዮ ቴሌፎኑን ንጉሠ ነገስቱ ይጠቀሙበት የነበረ ያኔ እንግዲህ በጣም አድቫንስድ የሆኑ ናቸው። አንዳንዶቹ በጣም ረቀቅ ያሉ ሬዲዮዎች አሉ። እነዛ አሁን እንግዲህ ገበያ ላይ የሚገዙ አይደሉም፣ ከእንትንም የሚመጡ ናቸው። እነዚህን ከንጉሠ ነገስቱ የልደትና የንግስ ክብረ በዓል ጋር ተያይዘው ደግሞ የተሰጡ ከተለያዩ ክፍላተ ሀገሮች ያኔ ይሄንም አንድ ላይ አድርጎ ያጠቃልላል። በጣም ደግሞ አስደማሚው የመኪና ቤተ መዘክሩ ነው። እንግዲህ በተለያየ ዘመን በመሪዎች
እንትን መሪዎች የተጠቀሙባቸው መኪናዎች ናቸው። በጣም ቅንጦት ያላቸው ሮልስ ሮይስ እና እንደነ አውራሪስ ያሉት ደግሞ በጣም በንጉሠ ነገሥቱና በቤተሰቡ የሚጠቀሙባቸው አውቶቡሶች፣ ባቡሮች፣ የባቡር ፉርጎዎች፣ ሁለቱ የባቡር ፉርጎዎች ጣሊያንና ከፈረንሳይ የተሰጡና መንግስቱ ይሄን ተጠቅሞበታል። ጠቅላይ ሚኒስትር መለስ ዜናዊ፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እስከዛ ድረስ ያሉትን መኪኖች ያጠቃለለ ነው። ከዛ ውጪ ደግሞ አምቡላንስ ለምሳሌ በጣም ለየት ያለ አምቡላንስ ይሄ ሁሉ ምንድነው ተቀንሶ ነው። በነገራችን ላይ ማአት ነው። አንድ እንግዲህ ምንድነው ከ3/4 አልታየም ጥቂት ሁኔታ ታየው የሚል ነገር ሰምቻለሁ። አበባው ልክ ነው? 3/4ማ ሊሆን አይችልም ጭራሹን እንጂ ከዛም ያንሳል። 3/4 እንግዲህ የሙዚየም ስራ ስለማያልቅ በየጊዜው መቀያየር ይቻላል። ያልታዩ መኪኖች አሉ አሁን በጣም የቅንጦት መኪኖች። ግን ደግሞ በተወሰነ ምንድነው ቤተ መንግስቱና መሪዎች ሀገሪቱ ስቴቱ ይሄ ነበር ብሎ ግን ማሳየት መቻል አለበት ማለት ነው። እንደዛ ስለሆነ ነው እንጂ በጣም የለም 3%ም አልታየም። በየጊዜው ደግሞ ያን ስራ እያሰፉ መሄድ ነው። እሱም ደግሞ ገና የማይዳሰስ ቅርሱንም ቅድም ሪናክትመንት እንዳልሽው የንጉሥ ሥርዓት እንዴት ነበረ ተብሎ ለምሳሌ በዛ መንገድ አስተናግዶ ጥቅም ማግኘት ብዙ ነገሮች ታሪክም ይሆናሉ፣ የገቢ ማግኛም ይሆናሉ። ማይዳሰስ ቅርስን ደግሞ በምን በሪናክትመንት መንገድ መጠበቅ ይቻላል። ያንን ከቤተ መንግስቱ የተለያዩ ለየት ያሉ ምግቦች አንስቶ ማለት ነው። ለምሳሌ የቡና ጠጅ አለ፣ የተለያዩ ነገሮች አሉ። እነዚህን ሰዎቹ ከሌሉ እንግዲህ ሙያው ሊጠፋ ይችላል። አሁን አሉ። ስለዚህ ይሄን ደግሞ ቢዝነስ ሞዴሉ ላይ ማስገባት የሚፈልግ ሰው እኮ ይኖራል። ኦኬ 50 ሺህ ብር ክፈል፣ ግን እንዲህ አይነት ራት ይዘጋጃል ይባላል። እንደዛ አይነት አድርጎ ማቆየት ነው። ትልቅ ስራ ነው። እንግዲህ ከዛ ውጪ ፓርኮች ተከፍተዋል። እንደምታውቂው ወዳጅነት ፓርክ አለ፣ እንጦጦ ፓርክ አለ። እነዚህም ታሪክ ባያስተምሩም ትልቅ ይሄ የነበረውን ህዝባዊ የሆነ ቦታ ፐብሊክ ስፔስ የሚባለው መፍጠር ልጆቻችን የት ሄደው ነበር እንትን የሚሉት አሁን ሁሉንም ማየት ይቻላል። ከልጆች መጫወቻና መናፈሻ አንስቶ እስከ አዋቂዎች እስከ ሙሽሮች ትልቅ ነገር ነው። ሙዚየም ባይባልም ማለት ነው። የኛው ሙዚየም ነው። ሌላ እየታደሰ ያለ ስለሱም ትነግረናለህ። አዳዲስ የጥናት መስኮችም የጨመረ ይመስለኛል። አበባው አይደለ ብሔራዊ ሙዚየም? አዎ እንግዲህ ብሔራዊ ሙዚየም አንዱ ትልቁ ችግሩ የነበረ ይሄ አደረጃጀቱ ነው። የኢትዮጵያ ቅርስ ባለስልጣን አለ። በኢትዮጵያ ቅርስ ባለስልጣን ስር ነው ብሔራዊ ሙዚየም። ወትሮ ራሱን የቻለ ፕሮቶኮል ነበረው የብሔራዊ ሙዚየም ስራ አስኪያጅ፣ ያኔ ቅርስ መምሪያ የነበረ ጊዜ ማለት ነው። በኋላ ግን በ1992 አዋጅ በማንሰተ ተጠቃለለ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ተብሎ ሲቋቋም አሁን ባጭሩ ነው ዝም ብሎ የኢትዮጵያ ቅርስ ባለስልጣን ተባለ። ያ ሲሆን ሙዚየም አንድ ክፍል ሆኖ ቀረ እና አንድ ትልቁ ችግር አሁንም ድረስ ምንድነው ብሔራዊ ሙዚየም የሚባል ራሱን ችሎ መቋቋም አለበት በአዋጅ። ግን በዚህች በመታከል ሙዚየም ነው ወይ ነው አይሆንም። እቺ እንደ አንድ ተቋም በአዋጅ እንትን ሊል አይችልም። ሰው ኢትዮጵያ ተወደደም ተጠላም ምንድነው ትልቅ ሙዚየም ያስፈልጋታል ራሱን የቻለ ሁለንተናዊ የሆነ የሀገሪቱን ታሪክና ቅርስ የሚያሳይ የሚዘክር ቤተ መዘክር መሆን አለበት። እሱ እንግዲህ ወደፊት እንደሚቋቋም አልጠራጠርም። ብዙ ቅድመ ዝግጅቶችም ስላሉ። ከዚያ ውጪ ግን ብሔራዊ ሙዚየም ባለው ስፔስ አንደኛው የአደረጃጀቱ ችግር የነበረው ምንድነው ይሄ የምርምር ስራ ለብቻው አድርጎ የምርምር ተቋም አለማድረጉ ነው። ምርምር ይካሄዳል፣ ግን ደግሞ የምርምር ክፍል የለውም ራሱን የቻለ እና ምርምሮችን የሚቆጣጠር አይነት ነገር ነው። በውጭ ሀገር ተቋማትም ሳይንቲስቶችም ብዙ እንትኖች ግን የምርምር በጀት መኖር አለበት፣ የምርምር ክፍል መኖር አለበት። ተመራማሪዎች ደግሞ እዛ ላይ ቋሚ መኖር ነበረባቸው። እሱ ነው አንደኛው ለውጥ የተካሄደው። ምርምሩ በምን ይካሄድ ሲባል ደግሞ በምንድን ላይ ሆነ? በአብዛኛው ይሄ እሱ የአርኪኦሎጂና የፓሊዮንቶሎጂ አይነት ነገር። የቅርስ ምርምር ምናልባት ማተኮር ያለበት ብዙ ስራዎች ላይ ነው እንጂ ይሄ ዝም ብሎ ሁለት እና ፓሊዮንቶሎጂና አርኪኦሎጂ ላይ ብቻ ችግር ተብሎማ መቆየት የለበትም በሚል እሱን በመዋቅሩ የምርምር ክፍል ተቋቁሞ እሱ የራሱ በጀት ኖሮት ምርምር የሚካሄድበትን መፍጠር ነው። ከዛ ውጪ ባለው ቦታ ላይ ብዙ ነገር መግለጽ አይቻልም። አሁን ያለው አመራርም ባለሙያም ሁነን መጀመሪያ ላይ የመከርነው ኤግዚቢሽኑን ማሻሻል ነው። ይሄ ቪክቶሪያን የሆነ መጀመሪያ ላይ እንዳልኩሽ ይሄው አንድ ቅርስ አለ ተቀመጠ። እሺ ይሄ ምንድነው? የአጼ ቴዎድሮስ ጋሻ ከመቅደላ የተዘረፈ
እዛ ጋር እልፍ ይልና ደግሞ ማለት ነው የአክሱም ሐውልቲ ላይ የተገኘ የሰው ምስል እዚህ ላይ የተገኘ የሸክላ ምናምን ይሄ ትርጉም አይሰጥም። ስለዚህ ምን መሆን አለበት? ራሱን የቻለ ናራቲቭ መኖር መቻል አለበት ታሪክ። ስለዚህ የአርኪኦሎጂ ግኝቶች ከሆኑ ከቅድመ አክሱም አንስቶ እስከ 19ኛው ክፍለ ዘመን የተለያየ የኢትዮጵያ ክፍልን እና የዘመንን መዘከር አለባቸው። ስለዚህ በዚህ መዋቀር አለበት። የፓሊዮንቶሎጂው ጥሩ መሀል ላይ ተሰርቶ ስለነበረ ጥሩ እንትን ነው። ከዛ ውጪ የስነ ስዕል እና የጥበብ እንትን እሱም እንደዚያው ማነው አፍሪካን ሄሪቴጅ 1978 ይሄ ብቻ አይደለም። ይሄ ምንም ትርጉም አይሰጥም። የኢትዮጵያ የስነ ጥበብ ታሪክ ከድንጋይ ስዕል ዘመን አንስቶ እስከ አሁን አለንበት ድረስ ወይንም እስከ 20ኛው ክፍለ ዘመን መጨረሻ ድረስ ይሄን ይመስል ነበር የሚያሳይ መሆን አለበት። ስለዚህ ለዚህ ሁለት ነገሮችን መስራት አለብን። አንደኛ ገንዘብ መፈለግ አለበት። በጀት መያዝ ካለበት በጀት መያዝ አለበት። ህንጻው አርጅቷል በብዙ መንገድ። በተለይ ምድር ቤት ያለው ኤግዚቢሽን በቅዝቃዜና በውሃ እንትን መስረግ ብዙ ችግር አለው። በዛ ተነስተን ሁለት ስራ ተሰራ። አንደኛ በእኛ በመንግስት በኩል ጥሩ የጥገና ገንዘብ ተያዘ። በፈረንሳይ መንግስት በኩል ደግሞ ኤግዚቢሽኑን ማሻሻያ ገንዘብ ቻሉን። መስከረም 2015 ላይ የአርኪኦሎጂ ኤግዚቢሽኑ በክብርት ፕሬዚዳንት ሳህለወርቅ ዘውዴ የተመረቀ እሱ አንድ የተሟላ ኤግዚቢሽን ምንለው። አሁን ባለፈው ደግሞ የፓሊዮንቶሎጂውን የግድ ማሻሻል ነበረብን። ለምን ዝም ብለን ሉሲን አርዲድ ሰላምን እዛ አድርገን እዛ የተወሰኑ የድንጋይ ላይ እንትኖች አድርገን ብቻ መሆን የለበትም። ከግኝቶቻችንም ወሳኞቹ እዛው ነበሩ። በእርግጥ ግን በጥሩ ኤግዚቢሽን ማሻሻል አለብን። ከዛ ባለፈ ግን ኢትዮጵያ ውስጥ የተደረገ የፓሊዮንቶሎጂ ጥናት ከሉሲም እንግዲህ ወደ ኋላ ስንሄድ በጣም የምናገኘው አርዲፒተከስ ካዳባ ነው 6.4 ሚሊዮን አካባቢ። ከዛ ውጭ ግን የሰው ልጅን አመጣጥ የሚያሳይ ባይሆንም የሆሚኒድ ባይሆንም የ220 ሚሊዮን ዓመት እድሜ ያለው የእጽዋት ቅሪት አለን። 40 ሚሊዮን ምናምን እነዚህ የተለመዱ ናቸው። ማነው ታችኛው አዋሽ ሸለቆ አፋር አካባቢ የተሰበሰቡ። ስለዚህ በስነ ህይወት ላይ ደግሞ የነበረንን የሚያሳዩ መኖር አለባቸው። እሱ ተጨምሮበት የሰው ዝን አመጣጥ ብቻ ሳይሆን ኢትዮጵያም ተታወቀበት በስነ ህይወት ዝግመተ ለውጥ ላይ እንዲህ አይነት አለን ብለን እሱን ጨምረን ከዛ በተጨማሪ ደግሞ የሰው ልጅ ዝም ብሎ በዚህ ጊዜ እንደዚህ ነበረ ሆሞ ሃቢሊስ ይሄ ነበረ ሆሞ ኢሬክተስ በተመለከተ እኛ ጋር እናገኛቸው ነው ሳይሆን እንስሳትና እጽዋትን ማላመድ እስከመጀመረበት ጊዜ መተረክ አለበት ብለን ከጥንቱ ኦልሞስት ወደ አሁን እዛ ሳምፕል ያስቀመጥነው ወደ 40 ሚሊዮን ዓመት የሚሆን የህይወት ቅሪታ አካል ስለ ህይወት የሚያሳይ ይዞርና እንግዲህ መጥቶ ልክ የሰው ልጅ እንስሳትና እጽዋትን አላመደ ዶሜስቲኬሽን። ከዛ እሱ ላይ ሲጨርስ ላይ ወጥቶ ደግሞ የስልጣኔ በኢትዮጵያ በዚህ ጊዜ ጀመረ ይልና የተለያዩ የእስልምናንም የክርስትናውንም ሌላውንም የስልጣኔ አይነት ያሳያል። ሁለት ይቀረናል አሁን እንግዲህ የስነ ጥበቡና የኤትኖግራፊው እሱ ህንጻውንም የማደስ ራሱ እንትን አለው። ወለል የመቀየር ስራዎች አሉ። ግድግዳውን ለኤግዚቢሽን ምቹ የማድረግ ለሚደረገው ኤግዚቢሽን የተመቸ የማድረግ እሱን ደግሞ የሚቀጥለው አመት እንጨርሰዋለን። እንግዲህ በብሔራዊ ሙዚየም የተደረገችው ለውጥ እንዳቅሚት ይችላል። ወደፊት እንግዲህ ትልቅ ብሔራዊ ሙዚየም እስከሚኖረን ድረስ ነው እንግዲህ እርግጠኛ ነኝ ይኖረናል። አድማጮቻችን በዚህ ጠረጴዛ ላይ ከኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው ጋር የተደረገው ውይይት በዚህ አያበቃም። ሳምንት ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ